ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ። እንዴት ናችሁልን ውድ አድማጮቻችን? እኛ ያላለቀ ጉዞን ይዘን ልክ በሰዓታችን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944 088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። ሁሌም ፕሮግራማችንን አዳምጡ። ምርጥ ቅንብሮችን አሰናድተን የእናንተን ጆሮ እንጠብቃለን። እናንተም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። አንድ መረጃ ላካፍላችሁ። በኢራቅ ውስጥ ግንባር ቀደም የሴቶች መብት ድርጅት መስራች የሆነችውና የሰብአዊ መብቶችና የሕግ የበላይነት ሽልማት ተሸላሚዋ ያናር መሐመድ መገደሏ ተሰምቷል። በኢራቅ ውስጥ ጀግና የሴትነት መብት ተሟጋችና አክቲቪስት ያናር መሐመድ በቅርቡ በዋና ከተማዋ ባግዳድ በሚገኘው መኖሪያ ቤቷ በር ላይ በጥይት ተመታ ተገድላለች። በአካባቢው ሰዓት አቆጣጠር 9 ሰዓት አካባቢ በአልባኖክ ሰሜናዊ ሰፈር ውስጥ ከውጪ ቆማ ባለችበት በሁለት ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት ነው የተገደለችው ተብሏል። ይህ እንግዲህ የሚያሳየን ሴቶች ከማህበረሰባቸው የሚደርስባቸውን ጫና ተቋቁመው በብዙ ትግልና ውጣ ውረድ አቅማቸውን አጎልብተው ከፍ ያለ ቦታ ቢደርሱም እንዲህ ባሉ አጋጣሚዎች ደግሞ ህይወታቸው ተነጥቆ የራሳቸው ብቻ ሳይሆን የብዙ ሴቶች ተስፋም አብሮ ይቀበራል። ይህ እስከ ግድያ የሚደርስ ጥቃት የሚፈጸመው ከስር ጀምሮ በተቀረጹ የማህበረሰብ አስተሳሰቦችና ወግ ባህል ልማዶች በተፈጠሩ ክፍተቶች ነው። እስኪ ለዛሬም እንግዳ አለን። ከእንግዳችን ጋር ያደረግነውን ቆይታ ተጋበዙልን። ጌታውን አለም እባላለሁ። በደሴ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ባለሙያ ነኝ። በተጨማሪም ደግሞ የስርዓተ ጾታን መሰረት ያደረገ ጥቃት ተወካይ ባለሙያ ነኝ። ጥቃቶችን በመከላከል ረገድ በየደረጃው ከወላጅ ጀምሮ ከወላጅ ማህበረሰቡ፣ ከማህበረሰብ ደግሞ ትምህርት ቤት፣ ከትምህርት ቤት ደግሞ ከፍ ሲል መንግስት እያለ በየደረጃው ያው ኃላፊነት ይጠበቃል። ከወላጅ የሚጠበቀው የመጀመሪያ የተዛባው የስርዓተ ጾታ አስተሳሰብ እሳቤው በተለይ በወንድና በሴት ላይ ያለው የተሳባ አመለካከት እሱ ላይ ወላጅ እኩል የሆነ አስተሳሰብ እንዲኖራቸው ልጆቻቸው በዛ መልኩ አስተሳሰብ ኖራቸው እንዲያድጉ መስራት አለበት። ምን ማለት ነው ይሄ? በተለይ ለወንድ ልጅና ለሴት ልጅ የሚሰጠው እይታ ለወንድ ልጅ የሚሰጠው በማህበረሰብ ዘንድ የተሰጠው እይታ አለ፣ ለሴት የተሰጠው እይታ አለ። ስለዚህ እሱ ጋር እኩል አስተሳሰብ ኖሯቸው እንዲያድጉ ማድረግ አለበት። ለምሳሌ ወንድ ልጅ ውጭ ላይ ኳስ ተጫውቶ የወንድ ስራዎችን እንዲሰራ ብቻ፣ ሴት ደግሞ የሴት ስራ ወደ ውጭ እንዳትወጣ ምናምን አይነት እሳቤ ነው ማለት አስተሳሰብ ነው ያለው በማህበረሰቡ ዘንድና እዛ ላይ እኩል አስተሳሰብ ኑሮ እንዲያድጉ እኩል እይታ ኑሮ እንዲያድጉ ወላጅ መስራት አለበት። ይሄ ነገር ይህ አስተሳሰብ ሩት ኮዝ ነው ይባላል። ስርዓተ ጾታ መሰረት ያደረገ ጥቃት አንዱ ሩት ኮዝ ነው ተብሎ ይታሰባልና ይህ አመለካከት ከዛ ጀምሮ መቀረፍ አለበት የሚል ነገር አለኝ። ከወላጅ ይሄ ይጠበቃል። ከፍ ሲል ደግሞ ከማህበረሰቡም በተመሳሳይ እንደ ማህበረሰብም እንትን ማለት አለበት ማለት ነው። ከዛ ውጭ ጥቃት ማህበረሰቡ ጥቃት የሚፈጽምን አካል
ማውገዝ አለበት፣ እንደ ባህል ማድረግ አለበት። ጥቃት የሚፈጽምን አካል ካሉት ማህበራዊ እንትኖች እንዲገለል ማድረግ አለበት ወይም መቅጣት አለበት። በማህበረሰቡ በራሱ ኖርም መቅጣትም አለበት ብዬ አስባለሁ። ለምሳሌ እድር ላይ እንደዚህ አይነት ጥቃት አንዲት ሴትን አስገድዶ መድፈር የፈጸመ ግለሰብ እድር ላይ በእድር የሚቀጣበት ኢቨን ከእድር የሚገለልበት አይነት ነገር ቢኖር የማህበረሰቡ እንዲህ አይነት እርምጃዎችን ቢወስድ አስተማሪ ይሆናል፣ መቀጣጫ ይሆናል የሚል ነገር አለ። ስለዚህ ጥቃት የሚያደርሰውን አካል ማውገዝ አለበት፣ ባህልም ማድረግ አለበት የሚል ነገር አለኝ። በሁለተኛ ደረጃ ደግሞ ለጥቃት የሚያደርሱትን አካል አይቶ አለማለፍ፣ መረጃ መሆን፣ ምስክር መሆን፣ ማህበረሰቡ ይህን ባህል ማሳደግ አለበት የሚል ነገር አለ። ጥቃት የደረሰበትን አካል ደግሞ ከመንቀፍ ተቆጥቦ መደገፍ፣ ማበረታታት፣ በእነሱ ጥፋት እንዳልሆነ እንትን እያሉ መደገፍና ማበረታታት ባህሉ ማድረግ አለበት የሚል ሀሳብ አለኝ። ለመንግስት ወይም ይህን ጥቃት ዙሪያ ለሚሰሩ ተቋማት ቅርብ መሆን፣ ተቀራርቦ መስራት አለበት የሚል ነገር አለኝ። ምክንያቱም መንግስት ብቻውን ማህበረሰቡ ካላገዘ፣ ወላጅ ካላገዘ፣ ትምህርት ቤቶች ካላገዘ ብቻውን ውጤት ሊያመጣ አይችልም የሚል ሀሳብ ስላለ ነው። ስለዚህ በእነዚህ አይነት መልኩ አስተዋጽኦ መወጣት አለባቸው የሚል ሀሳብ አለኝ። መንግስት ደግሞ ግንዛቤ ፈጠራዎችን ወይም የቅድመ መከላከል ስራዎችን በደንብ መስራት አለበት የሚል ሀሳብ አለኝ። ከዛ ውጭ ደግሞ ጥቃቱ ተፈጽሞ ሲገኝ ምላሽ መስጠት ሲባል እንግዲህ ቅድም እንዳልኩት የመጀመሪያው ጥቃት የደረሰባቸው ግለሰቦች ሕክምና እንዲያገኙ የመጀመሪያው፣ ከዛ ሲቀጥል ደግሞ የህግ አገልግሎት እንዳገኙ፣ ውሳኔ እንዳገኙ እዚህ ጋር የሚመለከተው ተቋም በተለይ በዋናነት ፍትህና ፖሊስ፣ ፍርድ ቤቶች በዚህ ዙሪያ ሚናቸውን በከፍተኛው ሁኔታ ሊወጡ ይገባል የሚል ነገር አለኝ። ከዛ ውጭ ደግሞ ምናልባት እነዚህ የህግ ክፍተት ያለባቸውን ህጉ ላይ ወይም የወንጀለኛ መቅጫ ህጉ ላይ ያልተካተቱና የህግ ክፍተት ያለባቸውን እንትኖች የማስተካከል የማሻሻል እንትን ይጠበቃል የሚላለኝ ከመንግስት። አንዳንድ አሁን የሚነሱ እኛም እንዲስተካከሉ የምንጠይቃቸው ሌሎችም መንግስታዊ ያልሆኑ ድርጅቶችም የሚጠይቋቸው በወንጀለኛ መቅጫ ህጉም ያልተካተቱ የጥቃት አይነቶችም አሉ። እንደገና ህጉም ክፍተት ያለባቸው እንትኖች የሚነሱ አሉ በየጊዜው። እነዛን ማሻሻል አለበት የሚል አስተያየት አለኝ። እንደ መንግስት ይህ ሚናውን ሊወጣ ይገባል የሚል ሀሳብ አለኝ እንደ ባለሙያ። እንደው የተለየ የምትለው አጋጣሚ አለ እንደዚህ ከጥቃት ጋር በተያያዘ ከጎጂ ባህላዊ ድርጊት ጋር በተያያዘ ስራችሁን ስትሰሩ ለየት የሚል አጋጣሚ? ብዙ እንትኖችን ኬዞችን ወይም ጉዳዮችን ከዚህ ከጥቃት ጋር የተያያዘ ኬዞችን እሰማለሁኝ፣ ያው እናስተናግዳለን። ማለት እንደው ለመምረጥ ራሱ የሚያስቸግር አይነት ኬዞች አሉ። ማለት አሁን ለእኔ ልዩ ይሄ ነው ማለት ትንሽ የሚያስቸግር ብዙ ከኬዙ ብዛት አንጻር፣ እንደገና ደግሞ ከኬዙ ዘግናኝነት አንጻር በጣም ብዙ ኬዞችን ሰምቻለሁ። እኔ ለየት የሚልብኝ አሁን ጥቃት አድራሾቹ በተለይ አሁን ላይ በእምነት ተቋማት፣ በሃይማኖት መሪዎች እና በቅርብ ቤተሰብ እየተፈጸሙ ያሉ ኬዞች አሉና እነዚህ ለእኔ ለየት ያሉ ናቸው። ለምሳሌ በቅርብ በሃይማኖት አባቶች፣ በነፍስ አባቷም አንዷ በነፍሷ አባቷ አስገድዶ መድፈር የተፈጸመባት እናት አለች። አንዷ ደግሞ የ12 ዓመት ህፃን ናት። በቁርአን አስቃሪ መምህሯ ጥቃት የተፈጸመባት ህፃን አለች። ሌላው ደግሞ በወላጅ አባቷቸው የ3 ዓመትና የ5 ዓመት ህፃናት በወላጅ አባታቸው ወሲባዊ ጥቃት የተፈጸመባቸው ህፃናቶች አውቃለሁ። በአጋጣሚ ወላጅ አባትም አዋላጅ ነርስ ነውና በወንድማቸው ትልቅና ትንሿን እህት እንደሚስት አድርጎ ኑሮ እንደሚስት አድርጓቸው ለረዥም ጊዜ ይሄ ጥቃት ሲፈጸምባቸው እየኖረ ኬዝ አውቃለሁ። እነዚህም ጉዳዮች አሉ። እንደው ብዙ ነው፣ ግን እነዚህ አሁን ያነሳዋቸው ምንድን ነው? እነዚህ ጥቃቶች አሁን የተፈጸሙት ይደረግብናል ብለው የማያስቡት ያደርግብናል ብለው በማይታሰብ በወላጅ አባት፣ በወንድም፣ በነፍስ አባት፣ በሃይማኖት መምህር ለምሳሌ እነዚህ የማይታመኑ ይሆናሉ ተብለው የማይታሰቡ እንትኖች ሲሆኑ ለእኛ ለባለሙያም ትንሽ
ለየት ያሉ ናቸውና ብዙ ኬዞች አሉ። ለነዚህ እንደው ላብነት ያክል የሚነሱ ይሆናሉና በዚሁ አያይዤ የምገልጸው እነዚህ እንትኖች የሃይማኖት አባቶችም ወላጅም ትኩረት ሰጥቶ ነገሩ ምን ያክል አሳሳቢ እንደሆነ የሚያሳይ ነገር ነውና የሃይማኖት ተቋማትም ይህን ፕሮግራም የሚከታተሉ አድማጮችም ትኩረት ተሰጥቶ መሰራት እንዳለበት የእምነት ተቋማት፣ ወላጅ፣ ሌሎች የሚመለከተው ሁሉ ትኩረት መስጠት አለበት የሚል ሀሳብ አለኝ። ይሄ ስርዓተ ጾታ መሰረት ያደረገ ጥቃት በአንድ ተቋም ወይም በመንግስት ብቻ የሚሰራ ወይም ተሰርቶ የሚያልቅ ጉዳይ አይደለምና የሁሉን ባለድርሻ አካላት ርብርብ የሚጠይቅ ነገር ነውና ሁሉም ይመለከተዋል ከወላጅ ጀምሮና ተቀናጅቶ ሊሰራ ይገባል የሚል ሀሳብ ነው። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬው እንግዳችን እንደሰማነው በደሴ ከተማ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ውስጥ እየሰራ የሚገኘው ባለሙያ የተለያዩ የጥቃት አይነቶችን ገልጾልናል። ከዚህም ባሻገር በእምነት አባቶች፣ በእድሜ በገፉ ሴቶችና በወላጅ አባቶቻቸውም ጭምር ጾታዊ ጥቃት የደረሰባቸውን ሴቶችና ልጃገረዶችን ሕይወት ቤት ይቁጠራቸው ጉዳዩ ምን ያህል አሳሳቢ እንደሆነ ከእንግዳችን ተረድተናል። እናንተስ እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ሀሳብ አስተያየታችሁን በመደወል አሊያም አጭር የጽሁፍ መልእክት በመላክ እንካችሁ በሉን። የስልክ መስመራችን 0944 088998 ላይ ሁሌም ደውሉ። ሀሳብ አስተያየታችሁንም አድርሱን። እንግዲህ ውድ አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ባላለቀ ጉዞ ፕሮግራማችን ዘውትር በጉጉት የምትጠብቁት ስፍራሽ የተሰኘው የሬዲዮ ድራማችንም ሰዓቱን ጠብቆ ወደ እናንተ ሊደርስ ነው። የዛሬውን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ማለትም ስፍራሽ ክፍል 22 ሳባና ስፍራሽ በካፌ ውስጥ ተገናኝተው ሳባ የስፍራሽ ሁኔታ ብዙም ስላልጣማት ምን ሆነሻል ስትል ጓደኛዋ ሳባ ስፍራሽን ደጋግማ ብትጠይቃትም ስፍራሽ ግን ልትነግራት አልፈለገችም። ከዛም ጓደኛ ማቾቹ ጨዋታቸውን ወደ ሴት ልጅ ግርዛት አስከፊነትና ስለሚያስከትለው ጉዳት ተወያይተዋል። እነዚህ ሁለት ጓደኛ ማቾች በማህበረሰባቸው ስር ሰዶ የሚገኘውን የሴት ልጅ ግርዛትንና ሌሎች ጎጂ ባህላዊ ድርጊቶችን ለማስቀረት የሚያበረክቱት አስተዋጽኦና የሚለውጡት ሁኔታ ይኖር ይሆን? እስኪ ዛሬ ደግሞ ተከታዩን ክፍል እናስደምጣችሁ። ስፍራሽ ክፍል 23ን ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን ነው። ስፍራሽ አይድሜ ዘልዛለሁ ስንቱን አሳየኝ፣ ስንቱን ነጥቀ ብቻዬን አስቀረኝ። የምወደው ባሌን ነጠቀኝ። ወይኔ ወይኔ እናት ምትኩ ወይኔ እማ አቤት የኔ ልጅ ደህና ዋሉ ወይዘሮ እናት? ደህና ዋልሽ የኔ ልጅ ሳብዬ? ደህና ነሽ? ደህና ሲነጋገሩ እኮ ሰምተን ነበር። ቤት ሰው የለም እንዴ? ምን ነውማ የተፈጠረ ነገር አለ? እኔ ምን አውቄ ልጆቼ፣ ሰው ሲጠፋ ብቻዬን ስለፈልፍ ውላለሁ። ውይ እኔን እናቴ፣ የቤቱ ዝምታ በራሱ ለብቻ ሰውኑ ይከብዳል። ሰው ለሰው አስፈላጊ ነው። የሚያነጋግር የሚያጫዋውት ከጎን መኖር አለበት። ልክ ነሽ ልጄ። ብቸኝነት ነግሶብኛል። ቤቴም የመቃብር ያህል እየከበደኝ ነው። እማ ከመቼ ወዲህ ነው እንደዚህ ሆንሽው? ያ ያንቺ ጥንካሬ የጠፋ? ያንቺን ተይ። አብረሽኝ እየዋልሽ እያደርሽ በየቀኑ ስሟሟን ልብ ማለት እንኳን አልቻልሽም። ቀልብሽ ሌላ ቦታ ነው። ይሄን ያህል ጥያቄውን ለራስሽ ልብ ግዢ። የምልሽ ሁሉ ከቁብ አትቆጥሪው። እናትሽ ትክክል ናቸው፣ አትከራከራቸው። እማ ካጠፋው ይቅርታ አስተካክላለሁ። ልጄ ጥቅሙ እኮ ላንቺ ነው። እኔም ማሞቴን የምጠባበቅ ደካማ ሆኛለሁ። እማ ወይኔ ጉዴ፣ ምን ሆነሽ ነው? ተይ እንጂ እንደዚህ አትዘኝ። አይዞት እማ እናት፣ በርታ ይበሉ። ሁሉም ነገር ያልፋል እኮ። ወድጄ ምን ምርጫ አለኝ ብለሽ ነው? ሳባይ ለመሆኑ ልጄ ከቤት ከወጣ ሰነባበተ። ሰሞኑን ከተማ አይተሽው ይሆን? ወይ ኧረ እኔ ሳላየሁትም። ምን ነው? ምን ሆነ? ምን አወቅኩ ብለሽ ነው?
ከገጠር ስመለስ ከቤት የለም። አንዳንዴ ወጣ ብሎ ስለሚሰነባበት እኔም አልፈለኩትም። ካሁን ይመጣ ይሆናል እያልኩ መንገዱን ባየው የውሃ ሽታ ሆኖ ቀረ። ምን እንደማደርግም አላውቅም። ሳቢዬ ሻይ ላፍላልሽ ጠጪ። እሺ። ውይ አፈር ልብላልሽ ሳቢዬ፣ በወሬ ጠምጄ ረሳሁሽ አይደለም? አረ ምንም አይደለም፣ ቤቴ እኮ ነው። ለሁላችንም እንዲሆን አድርገሽ አፊው በይ ልጄ። እሺማ እማማ የደራሲ ነገር ሆኖበት ይሆናል። ይሄኔ የሆነ ቦታ አንዱን ድርሰት ጀምሮ እስኪጨርሳ ቅርቅሮ ነው የሚሆነው። ኤዲያ እብደት እኮ ነው፣ የእብደት ስራ። የድርሰት ስራውን ከጀመረ ዛሬ መታለች ምናምን ካለ እኮ ሰው አያናግርም፣ ምግብ አይበላ። ልጄ ሐሳብ ሰቅሶ ሲይዛቸው በዙሪያቸው ያለውን ዓለም እርግፍ አድርገው ይረሱታል። ብቻቸውን ያወራሉ፣ ራሳቸውን ይጥላሉ። ምን ዋጋ አለው? ሁሌ ይጽፋል፣ ነገር ግን አላሳተምም፣ ገንዘብ አላገኝም። በዚህ ምክንያትም ራሱንም አልቻለም። የወደፊት እጣውም ያሳስበኛል። ምን ይሆናል ብለሽ ነው? አታስቢ። የሚሰራውን የሚያውቀው እሱ ነው። የሚያዋጣውን መርጧል። ልክ ናት። የተማረ በመሆኑ የሚያዋጣውን መርጧል። የድርሰት ስራ ደግሞ ከመነሻው ተስፋ አስቆራጭ ቢሆንም የኋላ ግን የደስታና የፍስሐ ዓለም ነው ብለሽ ነው ልጄ? አዎ፣ የህይወት ልምዱ እየዳበረ ሲሄድና ንባቡ ሲሰፋ ውጤቱን በዛው መጠን እያደገ ይሄዳል። ሳባ ያለችው እውነቷን ነውማ። በዛ ላይ ደራሲዎች ሁሉ ጊዜም ያልተለመደና ከባዱን የህይወት መንገድ ይመርጣሉ። እንዴት ሰው ራሱን አደጋ ላይ ይጥላል ልጆቼ? የሚወደውን ስለሚሰራ የኋላ ውጤታማ መሆኑ የማይቀር ነው። የእናት አድባር ትከተለው ትጠብቀው። ሌላ ምን እላለሁ? ሻዩን አዘገየሁት አይደል? አራት አስቢ ደረሰ አይደል? በይፉት በይው ልጄ። ቤት የተገኘው ዛሬ እንግዲህ ይሄ ነው። ይጣፍጣል። አመሰግናለሁ። ተባረኪ ልጄ። ለመሆኑ ቤተሰቦችሽ ደህና ናቸው? ደህና ናቸው። እሰይ። አንቺስ ትምህርቱን መረጥሽ ወይስ ጋብቻ አስበሻል? አረ እንዴ ወይዘሮ እናት፣ አንዱ አርሶ አደር ሳይወስዳት ይቀራል። ቦሽ ያለቀ ነገር ነው። አረ አንቺ ሰፋል። አረ ሰንበይ ደብቃን ነው እንጂ ሰሞኑን ሽማግሌ ሳይላክ አይቀርም። እውነት? ይሄማ ትልቅ የምስራች እኮ ነው። ታዲያ ቤተሰቦችሽ ምን መልስ ሰጡ? አረ ማንም ሽማግሌ ያላከም። በዚሁ አጋጣሚ ዘና እናድርጋት። ወይ አንቺ የተማርሽ በመሆንሽ ያለ ህፍረት ትናገሪያለሽ ብዬ እኮ ነው። በጣም ተሽኮረመምሽ እኮ ሳብዬ። አይናፋርሽ እንዴ? ልሙትሽ? እውነቴን እኮ ነው። አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። እንግዲህ ስፍራሽ ክፍል 23 የሰማችሁትን ይመስል ነበረ። የስፍራሽ እናት በቁጭት ብስልስል እያሉ ሳለ የስፍራሽ ጓደኛ ሳባ በድንገት ደርሳ ምን ሆነው ነው ስትል ጠይቃቸዋለች። እሳቸውም በዚሁ አጋጣሚ የስፍራሽ ጓደኛ የሆነችውን ሳባን ገስጸዋታል። ሳባም አይዞት በርታ ይበሉ ስትላቸው እሳቸውም ልጄ ከወጣ ሰነበተ አይተሹ ከሆነ ብለው ሲጠይቋት አላየውትም ብላ መልሳላቸዋለች። እንዲያጫውታቸውም ሻይ እየተፈላ በዛው ስለ ልጃቸው ጨዋታቸውን ቀጥለዋል። እነ ስፍራሽም ታዩ ስለሱ አታስቢ እሱ የሚያዋጣውን መርጧል ሲሉ እናታቸውን አጽናንተዋል። ሻያቸውንም ፉት እያሉ በሳቅ በጨዋታ የነስፍራሽ ቤት ተሞልቷል። እንግዲህ የዛሬው ስፍራሽ ድራማችንን ይህን ይመስል ነበረ። ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። አብራችሁን ሁኑ። ያላለቀ ጉዞ የሬዲዮ ፕሮግራማችንን አዳምጡ። ሀሳብ አስተያየታችሁን ስጡን። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። ሴቶች ካሉባቸው የማህበረሰብ ተጽዕኖዎች፣ በማህበረሰቡ በሚደረጉ ወግ ባህል ልማዶችና ጎጂ ባህላዊ ድርጊቶች የተነሳ ጾታን መሰረት ላደረጉ ጥቃቶች ሊጋለጡ ይችላሉ። እሱ ብቻ ሳይሆን ከወንድ አቻዎቻቸው እኩል የትምህርት እድልን እንዳያገኙ፣ የትምህርት እድልን ቢያገኙም እንኳን
በትምህርታቸው ገፍተው እንዳይሄዱ በመንገዳቸው የሚገጥማቸው ወጣ ገባ ቀላል የሚባል አይደለም። ይህ ደግሞ ከወንድ አቻዎቿ እኩል የትምህርት ገበታ ላይ የምትገኝ ሴትን ቁጥር ጥቂት ያደርገዋል። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ ባህል ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶች ናቸውና ቤተሰብ፣ ማህበረሰብ፣ የእምነት ተቋማት እንዲሁም የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል ወግ ልማዶችና ተጽዕኖዎች፣ ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁን እንደምትወጡ እምነታችን ነው። በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን የዛሬውን የሚመስሉና ሌሎች በርካታ ቁም ነገሮች ወደ እናንተ ይደርሳሉ። እናንተ ያላለቀ ጉዞ የሬዲዮ ፕሮግራማችንን ሁሌም አዳምጡ፣ ሀሳብ አስተያየታችሁንም አድርሱን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችንም አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም በ0944 088998 የተንቀሳቃሽ ስልካችን ቁጥር ላይ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም ላኩልን። ቸር ሰንብቱልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ